እንደምን አደራችሁ። በድጋሚ መጥተናል። ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት የኢትዮጵያ ፈቃዱ ነኝ። እንግዲህ እንደምታውቁት የአሜሪካ ኦፊሳችን ወደ ቢዝነስ ተቀይሯል ብያቸዋለሁ እና ፑሽአፕም እየሰራው አንዳንድ የነጫጭ ጸጉር ፂም ምናምን እያሳየኋችሁ የተለያዩ ነገሮች እያረኩ የእናንተን ትኩረት ፍለጋ ነው እየመጣሁ ያለሁት። መቼም አሁን እኔ እና እናንተ ባለንበት ዘመን ትኩረት ምን ማለት እንደሆነ ያልተረዳ ሰው ገና አልመጣም ማለት ነው። ወደዚህ እኛ ወደምንኖርበት ዘመን አልመጣህም ማለት ነው። ወደ ማህበራዊ ሚዲያ ምን እንደሆነ አልገባህም ማለት ነው። አቴንሽን ማለት ምን እንደሆነ፣ ትኩረት ማለት የሰውን አእምሮ ትኩረት ማግኘት ማለት ምን ያህል ቫሊዩ እንዳለው አልገባህም ማለት ነው። እና ትኩረታችሁን ፈልጋለሁ። ዝም ብሎ ደግሞ ተራ የሆነ ወሬ ላወራችሁ አይደለም። ትኩረታችሁን ፈልገው በጣም የሚጠቅመንን ለእኔና ለእናንተ ለሀገራችን ለዓለማችን የሚጠቅም ነገር ልነግራችሁ ነው። ይህም ከምን ጋር ይያያዛል? ከትምህርትና ከስልጠና ጋር ይያያዛል። እንደምታውቁት አሁን 3ኛ ዲግሪ በሊደርሺፕ ስተዲስ ኦልሞስት ጨርሻለሁ እና ብዙ ነገሩን አይቼዋለሁ። ኢትዮጵያ ያሉ ፕሮግራሞችንም ትምህርት ስርዓት ውስጥ ያሉ ነገሮችን ብዙ ማውቀው ነገር አለ። የተረዳሁት ምንድን ነው? ዛሬ ትምህርት መስጠት ለሰው ልጅ በተለይ ላቦራቶሪ ቤተ ሙከራ ማይፈልጉ የትምህርት አይነቶች አሉ። የሰው አእምሮ ላይ የሚሰሩ የትምህርት አይነቶች በጣም ትልቁ ላቦራቶሪ እዚህ ነው ያለው። መስክ ላይ የሚሰራው ይሄ በጣም ቴክኒካል የሆኑ ነገሮችን መስራት ይቻላል፣ አእምሮ በደንብ ከተሰራ ማለት ነው። አሁን እኛ ኢትዮጵያውያን ምንድን ነው እየተፎገርን ያለ ነው? በደንብ የሰለጠን የተማርን ይመስልናል። ለምሳሌ ዲግሪ ያላቸውን ሰዎች ብንቆጥርና ምናምን 45 ዩኒቨርሲቲ ያለ አይደል? እሱም በሆነ ተማሪ ብዛት ቁጥር እንቆጥርና 100,000 ምናምን ተማሪ ተመርቋል በሚል እየተፎገርን ያለነው ነገር አለ። አሁን ዩኒቨርሲቲ ያልገቡ ምናምን ተማሪዎች ወደቁ፣ አሁንም መማር ማይችሉ የምናስመስለው ነገር አለ አይደለም። ቴክኖሎጂ ብዙ ነገሩን ቀይሮታል። አእምሮአችን አብሮ ከታደሰ ማለት ጭንቅላታችን ላይ በደንብ ከተሰራ ትምህርት በብዙ መልኩ ቀላል ሆኗል። አሁን ኢንተርኔት እስካለ ድረስ እቺ ስልክ ብቻ በስልካቸው ላይ ብቻ ሰዎችን በደንብ ማሰልጠን ይቻላል። ዝም ብሎ ምኞት ነው እንዳይቀር። ይኸው እዚህ ጋር ሆን ብዬ ነው እያሳየኋቸው ያለሁት። የ30 ዓመት እቅድ አድርጌ ጽፌ ተነስቻለሁ እና አብራችሁኝ እንድትሰሩ ነው። ምን አንደኛ ኳሊቲ የሆነ ስልጠና በሰርቲፊኬት ሊሆን ይችላል። መጀመሪያ ዲግሪ፣ 2ኛ ዲግሪ፣ 3ኛ ዲግሪ እስከፈለጋችሁ ድረስ ኮምፒውተር ላይና ትልቅ ህንፃ ማይፈልጉ በቀላሉ የሚሰሩ የስልጠና አይነቶችን አብረን እንድንሰራ ነው እየጠየቅኳችሁ ያለሁት። እና ማንን አሁን እየጠየቅኩ ያለሁት? በተለይ ከ3ኛ ዲግሪ በላይ የተማራችሁ ወይም ትምህርትን እንደ ጥሩ ኢንቨስትመንት የምትረዱ ሰዎች። የትምህርት ሴክተር ኢንቨስትመንት መሆን ይችላል፣ አገር ይገነባል፣ እጅግ መሰረታዊ ነው። ለእኔ አእምሮውን በደንብ ያላነቃ ሰው አይደለም ጥሩ ኃላፊነት ሊሸከም እንደው ጥሩ አማኝ እንኳን መሆን የሚችል አይመስለኝም። እንደው ለፈጠረውን አምላክ ይሄ ስልክ አምላክ ነው ብትለው አሜን ብሎ መስገድ የሚጀምር ይመስለኛል። በደንብ ጭንቅላቱን ያልተጠቀመ ሰው ወደየ አቅጣጫው ነው ይዘኸው የምትሄደው። በቃ የነገርከውን ሁሉ ያምናል። በየመንገዱ ተደናቅፎ ለመውደቅ ዝግጁ ነው ማለት ነው። ሰው አእምሮውን በደንብ ሻርፕ ካላረክለት ስንት የሚያታልለው ነገር አለ በዚህ ዘመን። ስለዚህ አሁን ሊንክ አስቀምጣለሁ እዚህ ቪዲዮ ላይ። በማንኛውም ደረጃ ሊሆን ይችላል። መማር የምትፈልጉትን ሰርቲፊኬት፣ ዲግሪ መስጠት ምናምን አይደለም። የምትሰሩት ስራ ስላለ ትምህርትን በትክክል የሰውን ሕይወት ማሻሻል በሚችል መንገድ መስጠት ይቻላል። እንችላለን። እችላለሁ። እኔ የምችላት ነገር አለች። በዙሪያ ያላችሁ ደግሞ የምትችሉት አለ። እስቲ ሰብሰብ ብንበልና ቆንጆ ፕላትፎርም እንፍጠር ማለት ነው። አንደኛ ይሄ ነፃ ምናምን ዝም ብሎ ሰዎች በየመንገዱ እያነሱ የሚተዉትን አይነት እንዳይሆን በደንብ ከፍለው ይጀምራሉ። የመክፈልን ቫሊዩ አይቻለሁ። ኢቨን ከፍለው ራሱ አንዳንድ ሰዎች ይረሳሉ። ሳይከፍሉማ ተዉት። ብዙ አይቻለሁ። ላለፉት 7 ዓመታት ከኢትዮጵያ ወጣቶች ጋር ለኢትዮጵያ ምሁራን ጋር ማት አይነት ንክኪ ነበረኝ። አሁን የሆነ ነገር ስናገር ዝም ብዬ ከመሬት ተነስቼ አይደለም። ለ7 ዓመት ያየሁትን ነው፣ ኢንቴንሽናል ያየሁትን። አንዱ የተረዳሁት ምንድን ነው? ነፃ መሆኑ ብቻ አንድን ነገር ተፈላጊ አያደርገውም። ስለዚህ በደንብ ሰዎች ወይ በስኮላርሺፕ መልክ አመልክተው ገንዘብ እንደሌላቸው አረጋግጠን በነፃ ይገባሉ እንጂ ዝም ብሎ በነፃ መግባት የሚባል ነገር የለም ማለት ነው። ለምን? በነፃ እየሰጠው እየለመንኩ ሰውን ስላጣው ማለት ነው። አይቼዋለሁ። ጉዳዩ በነፃ የመሆን ያለመሆኑ ጉዳይ አይደለም፣ የፍላጎት ጉዳይ ነው።
ጭራሽ ከፍሎ ተቸግሮ ሌላ ሀገር ሄዶ ለመማር ስንት ነው የሚቧጥጠው የኢትዮጵያ ወጣት። ኦኬ የሆነ ነገር እዛ ሲሄድ የተሻለ ነገር አገኛለሁ ብሎ ስላመነ ነው። አንዳንዱ ማያውቀውን ምን እንደሚገጥመው ሳያውቅሉ ነው የሚያደርገው ማለት ነው። አሁን ይኸው አሜሪካ ሀገር ያላችሁም እኔ በአሜሪካ ነው ያለሁት፣ ህጋዊ አድርገን እዚህ ሀገር እናስመዘግባለን። ጽድት ያለ ዝም ብሎ ብዛት ላይ ሳይሆን ጥራትን ያተኮረ ለመተግበር ብዙ ማይከብድ ወጣቱን ግን አእምሮውን ትንሽ ሻርፕ የሚያደርግልን ስራዎች አብረን እንስራ። ስለዚህ ተመዝገቡ፣ በመምህር በተማሪ ሁለቱንም እያልኩ ሊንክ ልክላችኋለሁ። እዛ ላይ ተመዝገቡና የኢስ ኢትዮጵያን ስራ አንድ ሌቭል ከፍ እናድርግ ማለት ነው። ከዚህ በተለይ ያደገ ከሚባለው ዓለም አካባቢ ያለነው ሰዎች እስቲ እውቀቱን እዚሁ እያለን ሰብሰብ ብናደርግና አንድ ቦታ አድርገ ነው ለወጣቱ እንዲደርስ እናደርግ ማለት። የተለያዩ የሚጀመሩ ስራዎች አያለው እኮ አሁን ኦንላይን ትምህርት የፕላትፎርም የከፈታችሁ ትኖራላችሁ ወር ምናምን። ችግሩ ምንድን ነው? አብረን እንስራ ብሎ ሪች አውት የሚያደርግ የለም። በጣም በሚገርም ሁኔታ የእኛ ወርክ ፎርስ ኢጎ ይበዛዋል። ኢትዮጵያውያን በደንብ መዋጥ ያለብን ጉዳይ ትንሽ ነገር ሀብት ወይም እውቀት ስናገኝ በጣም ነው የምንኮፈሰው። ስልጣንም ይሁን እውቀትም ይሁን ሀብት ትንሽ ኪሳችን ላይ እየበዛ ሲሄድ ሌሎችም መናቅ እንጀምራለን፣ ዝቅ አድርገን እናያለን እና ብዙ ተደራሽ አንሆንም። ኢትስ ቬሪ ኦብቪየስ። ሊደርሺፕ ትምህርት ላይ ታዩታላችሁ። ፓወር ኮራፕት ዘ ማይንድ የሚል ነገር አለ። ገንዘብና ስልጣን የሰውን አእምሮ ያባልጋል። ብዙ ራሴ ላይ አይቻለሁ፣ ብዙ በዙሪያ ያሉ ሰዎች ላይ አይቻለሁ። በተለያየ ንግግር ይገለጻል። ብዙ ቦታ ታየዋለህ። እያወቅን ትንሽ የማወቅና ሀብት የማግኘት ስልጣን የማግኘት ነገር ኢትዮጵያውያን ጋር ሳይ ኢሚዲየትሊ መኮፈስ ይመጣል። በዚህ ምክንያት ትንሽ ይችላሉ፣ ያውቃሉ አላቸው ብዬ ማየው እዚህ በተለይ ዲያስፖራ ኮሚኒቲ ውስጥ ያሉት ማጣት አይደለም መተባበር ጭንቅላት ነው። በቃ ኢትዮጵያውያን ሚስ የምናደርገው አብሮ የመስራት ማይንድ ሴት የለንባቸው። ብዙዎቻችን ዝም ብለን ነው የምናባክነው ሀብቱን ማለት ነው። ግን አሁንም ወቀሳ ብቻ እንዳይሆን ተስፋ ቆርጠን የምንተወው ነገር አይደለም። አምናችሁ እንድትመጡ የምፈልገው ምንድን ነው? እኔም ጋር ኢጎ አለ፣ እኔም ጋር ደካማ ጎን አለ፣ ሌሎቹ አለባቸው የምለው ችግር ትልቁ ችግር እኔ ጋር አለ ብሎ የሚመጣ አብሮኝ መሻሻል የሚፈልግ እዚህ አሁን ሼር ማድረገው ሊንክ ላይ መማር የምትፈልጉትን ወይም ማስተማር የምትፈልጉትን ኤሪያ ጻፉ። ኦኬ ፎርሙ ላይ ተማሪ መምህርም ነው የሚመዘገበው ማለት ነው። ከዛ ኔክስት ራውንድ ላይ እዚህ ቲም ውስጥ ለመግባት መክፈል አለብን። የማይከፍል ወይ ስኮለርሺፕ እንሰጣለን። ማመልከቻ ጽፎ ጠንከር ባለ ሁኔታ ይገባል። ካልሆነ ዝም ብሎ ይሄ እየመጣህ እንደ ቴሌግራም ግሩፕ የምትገቡትን ነው። እንደዛ አይነት ትምህርት ቤት የለም። ስነ ስርዓት ዲሲፕሊን አንዱ ከኛ የሚጠበቀው ያስተዋልኩት ነገር ስነ ስርዓት መከተል። በቃ አንችልም እመጣለሁ እያልን እንቀራለን። የሆነ ጀምረን እናቆማለን። በየቦታው ተሳፍረን መንገድ ላይ እንወርዳለን። ስነ ስርዓት የለንም። በቃ አይከም ቦልድ ዲሳይሲስ የዲሲፕሊን ሰዎች አይደለንም። በደንብ መገረፍ መሰልጠን አለብን። ብዙዎቻችን ትልልቅ አገራዊ አጀንዳዎችን የምንፈታ መስለን ወደፊት እንመጣለን። እዚህ ነው የሁሉ ሚኒስተር ኦር ዋትኤቨር ዩኒቨርሲቲ እያለ ችግር ማንፈታው ምክንያት ንግግራችን ነው እንጂ ስነ ስርዓት የለንም። እንደዛ አልሰለጠንም። ኳሊቲ ደሊቨርበል መስጠት አንችልም። ይህም ብዙ ራሴ ላይ የማየው ክፍተት አለ። ይህን ሁሉ ነጫጭ ጸጉር ኖሮኝ ከፑሻፕ አቅም እንኳን 40 ፑሻፕ ለመስራት የምንቀጠቀጥ ሰው ማለት ነው። ከዛ ይጀምራል። ቢዝነስ ቢባል ኢትዮጵያ ውስጥ የት ቢዝነስ ሊሰራ ይችላል ምናምን የሚለው እውቀት ጥቂት ነው ያለን ብዙዎቻችን። ግን ኮምፕሌን ስናደረግ ሌሎችን ብሌም ስናደረግ ደግሞ አያምጣው ነው ማለት ነው። ስለዚህ ተስፋ አንቆርጥም። ህዝባችን ነው፣ ሀገራችን ነው፣ ማንነታችን ነው። ራሳችንን ላይ ነው የምንሰራውና አብሬያችሁ ልሰራ ተዘጋጅቻለሁ። ፎርሙን ሙሉ ተመዝገቡ እና ስብሰባዎች ይኖራሉ። ጠንካራ ፕላትፎርም እንፈጥራለን። ቤተ ሙከራ አይፈልግም፣ ህንፃ አይፈልግም። የሚፈልገው ኢንተርኔትና ኮምፒውተርና የሰው አእምሮ ብቻ ነው። በቃ ይሄንን ማየት ከቻልክ፣ ይሄን ቪዲዮ ማየት ከቻልክ ዩኒቨርሲቲው ልታየው ትችላለህ። ስልጠና ውስጥ መግባት ትችላለህ። አብረን መስራት እንችላለን ማለት ነው። በጣም አመሰግናችኋለሁ። በርቱ። እግዚአብሔር ሀገራችንን ሰላም ያድርግ፣ ጤና ይስጠን፣ ቅን ልብ ይስጠን እላለሁ። በጣም አመሰግናችኋለሁ።